ሰላም የቻናል ቤተሰቦች፣ በዚህ ቪዲዮ ኖትቡክ ኤልኤምን በመጠቀም ምንም አይነት ስክሪፕት ሳትጽፉ ምንም አይነት ኤዲቲንግ ሳታደርጉ ደረጃውን የጠበቀ ሾርት ቪዲዮ እንዴት አድርጋችሁ በቀላሉ መስራት እንደምትችሉ አሳያችኋለሁ። ይህ ቪዲዮ በተለይ ቲክቶክ አውቶሜሽን እና ዩቱብ አውቶሜሽን በመስራት ገንዘብ ማግኘት ለምትፈልጉ በጣም አስፈላጊ ነው፣ እንዳያመልጣችሁ። አሁን ወደ ቪዲዮ ሄዳለሁ፣ እስከ መጨረሻው ተከታተሉ። እሺ ወደ ቪዲዮ መጥቻለሁ። እንግዲህ የመጀመሪያ ስቴፓችን የሚሆነው ኖትቡክ ኤልኤምን መክፈት ይሆናል። ኖትቡክ ኤልኤም የዌብ ቨርዥንም አለው የሞባይል አፕሊኬሽንም አለው። እኔ በዚህ ቪዲዮ የምጠቀመው የዌብ ቨርዥኑን ይሆናል። እናንተ ግን የሞባይል አፕሊኬሽኑን መጠቀም ከፈለጋችሁ የሞባይል አፕሊኬሽኑን መጠቀም ትችላላችሁ። የሞባይል አፕሊኬሽኑን ለመጠቀም የአንድሮይድ ስልክ ተጠቃሚ ከሆናችሁ የሞባይል አፕሊኬሽኑን ፕሌይ ስቶር ላይ ዳውንሎድ ማድረግ ትችላላችሁ። የአይፎን ተጠቃሚ ከሆናችሁ ደግሞ አፕ ስቶር ላይ ዳውንሎድ ማድረግ ትችላላችሁ ማለት ነው። የኖትቡክ ኤልኤምን ዌብ ቨርዥን እንዴት ነው የምናገኘው? ማንኛውንም ብሮዘር ተጠቅመን ልክ እንደዚህ ጎግልን ከከፈትን በኋላ እዚህ ጋር ሰርች ቦክሱ ጋር መጠን ኖትቡክ ኤልኤም ዶት ጎግል ብለን እንጽፋለን ማለት ነው። ኖትቡክ ኤልኤም ዶት ጎግል ብለን ስንጽፍ ኖትቡክ ኤልኤም ዶት ጎግል ከሚለው ወረድ ብሎ ልክ እንደዚህ ኖትቡክ ኤልኤም የሚል ይመጣልናል። እሱ ላይም ክሊክ ማድረግ እንችላለን፣ ወይም ደግሞ በቀጥታ የኮምፒውተራችን ኪቦርድ ላይ ሄደን ኢንተር የሚለውን በተን መጫን እንችላለን ማለት ነው። አሁን ይህንን ኖትቡክ ኤልኤም የሚለውን ክሊክ አድርጌ እቀጥላለሁ። ኖትቡክ ኤልኤም የሚለው ላይ ክሊክ ሳደርግ ልክ እንደዚህ መጣልኝ። ከዛ ትራይ ኖትቡክ ኤልኤም የሚለው ላይ ክሊክ አደርግበታለሁ ማለት ነው። ትራይ ኖትቡክ ኤልኤም የሚለው ላይ ክሊክ ሳደርግ ልክ እንደዚህ መጣልኝ። የእናንተም ልክ እንደዚህ ነው የሚመጣላችሁ። እዚህ ጋር ፊቸር የሆኑ ኖትቡኮችን ማግኘት ትችላላችሁ። እዚህ ጋር ደግሞ ከዚህ በፊት ተጠቅማችሁ የምታውቁ ከሆነ ከዚህ በፊት የተጠቀማችሁት ኖትቡክ ይመጣላችኋል። አዲስ ለመክፈት ግን እዚህ ጋር በስተቀኝ ኮርነር ላይ መጣችሁ ክሬት ኒው የሚል አለ። ክሬት ኒው ትሉታላችሁ ማለት ነው። ክሬት ኒው የሚለው ላይ ክሊክ ስናደርግ ልክ እንደዚህ ይመጣልናል። አሁን የኔ ክሬት ኦዲዮ ኦን ቪዲዮ ኦቨርቪው ፍሮም ዌብሳይትስ ዩቱብስ ዮር ኖትስ የሚል መጥቶልኛል። የእናንተም ልክ እንደዚህ ሊመጣላችሁ ይችላል። በነገራችን ላይ ከዚህ በፊት ስለ ኖትቡክ ኤልኤም አጠቃቀም በዝርዝር የሰራሁት ቪዲዮ ስላለ ስለ ኖትቡክ ኤልኤም በስፋት ማወቅ የምትፈልጉ ካላችሁ ያንን ቪዲዮ ሄዳችሁ ብታዩት ይጠቅማችኋል። ዛሬ ግን ስለ ኖትቡክ ኤልኤም አጠቃቀም በዝርዝር አላሳይም፣ ምክንያቱም ቪዲዮ ድግግሞሽ እንዳይሆን ማለት ነው። በዛሬ ቪዲዮ ኖትቡክ ኤልኤም ላይ ሾርት ቪዲዮ እንዴት አድርጋችሁ በቀላሉ መስራት እንደምትችሉ ብቻ ነው ማሳያችሁ። እንግዲህ ልክ እንደዚህ ከመጣልን በኋላ ሾርት ቪዲዮን ለመስራት ምንድን ነው የምናደርገው? እዚህ ጋር ፕሮምፕት ቦክሱ ጋር መጠን ቪዲዮ ስለምንሰራበት አይዲያ ትንሽ ፕሮምፕቶችን መጻፍ እንችላለን፣ ወይም ደግሞ እዚህ ታች ላይ የራሳችን ያዘጋጀነው ፋይል ካለን አፕሎድ ማድረግ እንችላለን ፋይላችንን። ኦር ደግሞ የዩቱብ ቪዲዮ ሊንክ ካለን ወይም ደግሞ የዌብሳይት ሊንክ ካለን እዚህ ጋር ዌብሳይት የሚለውን ነክተን ሶርሳችን ማስገባት እንችላለን። እንደገና ደግሞ ሶርስ ከጉግል ድራይቭን ማምጣት ከፈለግ ማምጣት እንችላለን። ወይም ደግሞ እዚህ ጋር ኮፒ ቴክስት የሚለውን ነክተን ቴክስታችንን ኮፒ ማድረግ እንችላለን ማለት ነው። ልክ እንደዚህ ካልመጣላችሁ ደግሞ ምን ታደርጋላችሁ? አሁን ይህንን ላጥፋው። ልክ እንደዚህ ዝም ብሎ ሊመጣላችሁ ይችላል። ልክ እንደዚህ ከመጣላችሁ እዚህ ጋር መጣችሁ አድ ሶርስስ የሚል አለ። አድ ሶርስስ ትሉታላችሁ ማለት ነው። አያችሁ፣ አድ ሶርስስ ትሉት። አሁን ልክ መጀመሪያ እንዳሳየዋችሁ አይነት መጣልን። ከዛ ባሳየዋችሁ መልኩ ሶርሳችሁን ታስገባላችሁ ማለት ነው። አሁን እኔ ፋይል አፕሎድም አላደርግም፣ የዌብሳይት ሊንክም የለኝም፣ ከጉግል ድራይቭም ፋይል የለኝም፣ ኮፒ ማድረገው ቴክስትም ስለሌለኝ በቀጥታ እዚህ ጋር መጥቼ ዝም ብዬ ትንሽ ፕሮምፕት ጽፍለታለሁ ማለት ነው። እኔ አሁን ቪዲዮ መስራት የፈለኩት ስለ ሂስትሪ ኦፍ ኤአይ ነው። ስለዚህ እዚህ ጋር መጥቼ አሁን ፕሮምፕት ቦክሱ ጋር ዘ ሂስትሪ ኦፍ ኤአይ ብዬ ዝም ብዬ በቀላሉ ልጻፍ። እናንተ አሁን ከዚህ የተሻለ ፕሮምፕት ብትጽፉለት በተሻለ መልኩ እናንተ በምትፈልጉት መልኩ ይሰራላችኋል። እኔ አሁን እናንተን ለማሳየት ስለሆነ ዝም ብዬ ዘ ሂስትሪ ኦፍ ኤአይ ብዬ ጻፍ። ከዛ እዚህ ጋር መጥቼ ሰብሚት አደርገዋለሁ ማለት ነው። ሰብሚት ስለው እዚህ ጋር አሁን እንደምታዩት ሪሰርችንግ ዌብሳይት ይለኛል። ከዛ በቀላሉ ስለ ሂስትሪ ኦፍ ኤአይ የሚተነትኑ ወይም የሚያብራሩ የዌብሳይት ሊንኮችን አመጣልኝ እዚህ ጋር። ይህንን እዚህ ጋር መጥቼ አሁን ኢምፖርት ማለት እችላለሁ፣ ወይም ደግሞ እዚህ ጋር ቪው የሚለውን ተጭኜ ማየት እችላለሁ ማለት ነው። ቪው የሚለውን መጫኔ ምንድነው የሚጠቅመኝ? ከዚህ ጋር እኔ የምፈልጋቸውን ሶርሶች መምረጥ እችላለሁ ማለት ነው። የማትፈልጉት ሶርስ ካለ አሁን እዚህ ጋር ያያችሁ ልክ እንደዚህ ይችን የራይት ምልክቷን ስትነኩ ይጠፋል። ሁሉን ሴሌክት ማድረግ ከፈለጋችሁ ግን ዝም ብላችሁ ሴሌክት ትሉታላችሁ ማለት ነው። አሁን 10 ሶርሶችን ሴሌክትድ አድርጎልኛል። በእነዚህ 10 ሶርሶች መሰረት ነው ቪዲዮውን የሚሰራልኝ ማለት ነው። አሁን ምንም መቀነስ አልፈልግም፣ ዝም ብዬ ኢምፖርት ለዋለሁ። በነገራችን ላይ ሶርሱ በበዛ ቁጥር ግን ቪዲዮውን ለመስራት የሚፈጅበት ጊዜ እየጨመረ ነው የሚሄደው ማለት ነው። ስለዚህ አሁን እኔ ብዬ ኢምፖርት ልበለው። በነገራችን ላይ እዚህ ጋር የኖትቡካችሁን ስም መስጠትም ከፈለጋችሁ ትችላላችሁ። እኔ አሁን ዘ ሂስትሪ ኦፍ ኤአይ ልበለው። ዘ ሂስትሪ ኦፍ ኤአይ አልኩት። ኦኬ፣ እንደምታዩት እንግዲህ እዚህ ጋር
ቻት ፓናሉ ላይ ዘ ሂስትሪ ኦፍ ኤአይ ብሎ በቀላሉ ሰመራይዝ አድርጎልኛል። እዚህ ጋር እንግዲህ ከዚህ በፊት እንዳሳየዋችሁ ይህንን እዚህ ጋር ቻት ቦክሱ ላይ እዚህ ስታርት ታይፒንግ የሚለው ላይ እየጻፋችሁ እናንተ በምትፈልጉት መልኩ ማለት ነው ማስተካከል ትችላላችሁ። ወደ አማርኛ እንዲተረጉምላችሁ ከፈለጋችሁም ወደ አማርኛ ማስተርጉም ትችላላችሁ። ወደ ሌላ ቋንቋ ከፈለጋችሁ በሌላ ቋንቋ መተርጎም ትችላላችሁ። ብቻ እናንተ በምትፈልጉት መልኩ ማድረግ ትችላላችሁ ማለት ነው። እንደነገርኳችሁ የዛሬው ቪዲዮ ዓላማ ለኖትቡክ ኤልኤም አጠቃቀም ማሳየት ሳይሆን ኖትቡክ ኤልኤም ላይ እንዴት አድርጋችሁ ሾርት ቪዲዮ መስራት እንደምትችሉ ነው ማሳያችሁ። ስለ ኖትቡክ ኤልኤም አጠቃቀም ዲቴል ቪዲዮ ከፈለጋችሁ ከዚህ በፊት የሰራሁትን ቪዲዮ ማየት ትችላላችሁ። እንግዲህ ልክ እንደዚህ አድርገን ካዘጋጀን በኋላ ወዴት እንሄዳለን? እዚህ ጋር ወደ ስቱዲዮ ፓናል እንመጣለን ማለት እንደምታውቁት ኖትቡክ ኤልኤም 3 ክፍል አለው። እዚህ ጋር ሶርስ ፓናል አለ፣ እዚህ ጋር ቻት ፓናል አለ፣ እዚህ ጋር ደግሞ ስቱዲዮ ፓናል አለ ማለት ነው። ከዛ ስቱዲዮ ፓናል ላይ እንመጣና እዚህ ጋር ትራይ ኒው ሾርት ቪዲዮ ኦቨርቪውስ የምትላለች ልክ እንደዚህ ከመጣላችሁ ትራይ ትሉታላችሁ ማለት ነው። ይሄ አሁን አዲስ ስለሆነ ነው እዚህ ጋር ትራይ ብሎ ያመጣው። ምናልባት ይሄንን ቪዲዮ ከብዙ ጊዜ በኋላ የምታዩት ከሆነ ግን እዚህ ትራይ የሚል ላታገኙ ትችላላችሁ። ትራይ የምትል ካላገኛችሁ ወዴት ትሄዳላችሁ? ቪዲዮ ኦቨርቪው የሚል ፈልጋችሁ ቪዲዮ ኦቨርቪው የሚለው ላይ ክሊክ ታደርጉበታላችሁ ማለት ነው። ከዛ ቪዲዮ ኦቨርቪው የሚለው ላይ ክሊክ ስታደርጉ ልክ እንደዚህ ኤክስፕሌነር ኤንድ ሾርት የሚል ይመጣላችኋል። ሾርት የሚለው ላይ ክሊክ ታደርጋላችሁ ማለት ነው። ከዛ ሾርት የሚለው ላይ ክሊክ ስታደርጉ ልክ እንደዚህ የራይት ምልክት ይመጣላችኋል። አሁን ከዛ በኋላ እዚህ ጋር ካስተማይዝ ቶፒክ የሚል አለ። ካስተማይዝ ማድረግ ከፈለጋችሁ ቶፒኩን እንደገና ካስተማይዝ ማድረግ ትችላላችሁ፣ ወይም እናንተ በምትፈልጉበት መልኩ ማጥበብ ማስፋት ትችላላችሁ ማለት ነው። ካልፈለጋችሁም ዝም ብላችሁ ልትተው ትችላላችሁ፣ ግዴታ አይደለም። ከዛ እዚህ ጋር መጣችሁ ጀነሬት የሚል ታገኛላችሁ። ጀነሬት ትሉታላችሁ ማለት ነው። ጀነሬት ስትሉት እንግዲህ እዚህ ጋር ጀነሬቲንግ ሾርት ቪዲዮ ኦቨርቪው የሚል ይመጣላችኋል። አሁን ይሄ ሾርት ቪዲዮውን ጀነሬት ለማድረግ ትንሽ ጊዜ ሊፈጅበት ስለሚችል ጀነሬት አድርጎ እስከሚጨርስ ትጠብቁታላችሁ ማለት ነው። በነገራችን ላይ መጀመሪያ ቪዲዮውን ጀነሬት ለማድረግ ያስገባንለት ሶርስ ቪዲዮውን ጀነሬት አድርጎ ለመጨረስ ለሚወስድበት ታይም በጣም ወሳኝ ነው ማለት ነው። ትንሽ ሶርስ ካስገባንለት በትንሽ ደቂቃ ውስጥ ጀነሬት ያደርገዋል። ሶርሱ በዛ ካለ ደግሞ ትንሽ ረዘም ያለ ጊዜ ሊፈጅበት ይችላል ቪዲዮውን ጀነሬት ለማድረግ ማለት ነው። ኤኒዌይስ አሁን ጀነሬት አድርጎ እስከሚጨርስ በትዕግስት ተጠብቀዋል። ቪዲዮውን ሰርቶ ጨርሷል እንደምታዩት። እስኪ አሁን እንክፈተውና ምን እንደሚመስል እንየው። How does a medical AI know what to ask you? እስኪ በደንብ እንድናየው ፉል ስክሪን ላይ ላድርገው። How does a medical AI know what to ask you? It starts at the conclusion and works in reverse, using backward chaining. Instead of pre-written code, they separated their medical knowledge into independent if-then rules. Imagine an AI trying to figure out if you have strep throat. To evaluate this, the reasoning engine starts at that final diagnosis and traces the logic backward. It moves right to left, checking for required conditions, like a fever, a red throat, and swollen lymph nodes. But what happens when it hits a symptom with no patient data? The automated flow completely halts. That missing piece is exactly what triggers the system to dynamically ask you a question. This transforms a static medical database into an interactive digital consultant. And if you wonder why it needs to know about your glands, the AI justifies it by simply reading the rule forward. So when you read the prompt and finally answer yes to that missing symptom, the entire rule completes. The logic fires forward, and the system confidently confirms your strep throat diagnosis. እንዳያችሁት እንግዲህ በጣም ጽድት ያለ ሾርት ቪዲዮ ነው ኖትቡክ ኤልኤም በቀላሉ ክሬት ያደረገልኝ። መግቢያው ላይ እንደነገርኳችሁ ምንም አይነት ስክሪፕት ማዘጋጀት አይጠበቅባችሁም። የቪዲዮ አይዲያ ብቻ እንዲኖራችሁ ነው የሚፈልገው። የቪዲዮ አይዲያ ካላችሁ አይዲያችሁን ለኖትቡክ ኤልኤም መስጠት ብቻ ነው ከእናንተ የሚጠበቀው። ከዛ ልክ እንደዚህ አይነት ጽድት ያለ ሾርት ቪዲዮ ያዘጋጅላችኋል ማለት። በእርግጥ የራሳችሁ ሶርስ ካላችሁም የራሳችሁን ሶርስ ባሳያችሁ መልኩ ማስገባት ትችላላችሁ። እንግዲህ እንዳያችሁት ቪዲዮ የ1 ደቂቃና የ8 ሰከንድ ቪዲዮ ነው። ቪዲዮ ካፕሽን አለው፣ ኢሜጅ አለው፣ ሞሽን ግራፊክ አለው።
በጣም የሚገርም ቪዲዮ። ለዛም ነው ምንም ኤዲቲንግም ስክሪፕት መጻፍም አያስፈልጋችሁም ያልኳችሁ ማለት ነው። የኖትቡክ ላይም እንግዲህ አንድ ዊክ ሳይድ ቢኖር ምንድነው ቪዲዮውን ክሬት ለማድረግ የሚፈጀው ጊዜ ትንሽ ረዘም ያለ ነው። ምናልባት እንግዲህ ኖትቡክ ላይም በጣም እየተሻሻለ ሲመጣ ጎግልም በኖትቡክ ላይም ቪዲዮ ክሬት ለማድረግ የሚፈጀውን ጊዜ ያሳጥረዋል ብለን ተስፋ እናደርጋለን። ሌላ ነገር ደግሞ እዚህ ጋር እንደምታዩት እዚህ የቪዲዮ መጨረሻ ላይ ኖትቡክ ላይም የሚል ትልቅ ዋተር ማርክ አለ። ይህንን ዋተር ማርኩን ምን ታደርጋላችሁ? ቪዲዮውን ዳውንሎድ አድርጋችሁ ካፕከት ላይ ወይም ደግሞ ሌላ ሶፍትዌር ከሆነ ቪዲዮውን ኤዲት ለማድረግ የምትጠቀሙበት ፕሪም ወይም ደግሞ ከት ታደርጉታላችሁ ማለት ነው። ሌላም እንደገና እዚህ ጋር በስተቀኝ ቶፕ ቦተም ላይ ትንሽዬ ኖትቡክ ላይም የምትል ዋተር ማርክ አለ። እሱንም ምን ታደርጉታላችሁ? ወይ ሰብስክራይብ የሚል በተን ጨምሩበት ወይም ደግሞ በሌላ ነገር ከቨር ማድረግ ትችላላችሁ ማለት። ከዛ በተረፈ ግን በጣም ጽድት ያለ ቪዲዮ ነው ክሬት የሚያደርግላችሁ። ልክ እንደዚህ ቪዲዮን አይታችሁ ዳውንሎድ ማድረግ ከፈለጋችሁ እዚህ ጋር የዳውንሎድ በተን ስላለች እቺን ልክ እንደዚህ ዳውንሎድ የሚለውን ነክታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። እንደምታዩት ዳውንሎድ የሚለውን ስነካ በቀላሉ ዳውንሎድ አደረገልኝ ማለት ነው። እንግዲህ ኖትቡክ ላይም በጣም የሚገርም ቪዲዮ ነው ክሬት ያደረገልኝ። እናንተም ተጠቀሙ። በዚህ መልኩ ቪዲዮ ክሬት እያደረጋችሁ ፌስለስ የዩቱብ ቻናል መክፈት ትችላላችሁ፣ ወይም ደግሞ ቲክቶክ አውቶሜሽን መስራት ትችላላችሁ። ለሌላ ነገርም ልትጠቀሙ ትችላላችሁ ማለት ነው። የዛሬው ቪዲዮ ይህን ይመስላል። ቪዲዮን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁም ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁም እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ በእርግጠኝነት ትጠቀማላችሁ። ስለ ቪዲዮ ያላችሁን አስተያየት ወይም ሌላ የምሰራላችሁ ቪዲዮም ካለ አስተያየት መስጫው ላይ ልታሳውቁ ትችላላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።